ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስል ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። እነሆ ዛሬም እንግዲህ በጥያቄያችሁ መሰረት ነው እዚህ ቦታ የተገኘው። ይሄ ቦታ የት ነው? ፊት ለፊት የምታዩት ቦታ እንግዲህ አይነ ስውራን ብሔራዊ ማህበር ላይ ነው ያለነው። ከናዝሬት ስኩል ወደ ላይ ወደ 6 ኪሎ ይዞ የሚወጣው መንገድ ነው። ግራና ቀኝ እንደምታዩት ነው እንግዲህ በመካከለኛው አይነ ስውራን ወደ 6 ኪሎ የሚወስደው መካከለኛው መንገድ ነው። ሰፈሮቹ እንደምታዩት ናቸው። 01 ይመስለኛል። አሁን 06 ተብሏል ታች በኩል ያለው። እዚህ ጋር ደግሞ አንድ ላይብራሪ አለ። ታስታውሳላችሁ? እዚህ ገብታችሁ ያነበባችሁ ክልል 14 ነበር ቀድሞ። እዚህ ሸቀጣ ሱቆች አሉ። እንግዲህ በዚህ ጊዜ 6 ኪሎ በተለይ ተማራችሁ በዚህ ብዙ ጊዜ ትመላለሳላችሁ ብዬ አስባለሁ። ያሁኑ በቅርብ ጊዜ ደግሞ የተማራችሁ ልዩ ትዝታላችሁ ፍርፍር ሰፈር። እዚህ ክልል 14 ይባል የነበረ ቤተ መጻሕፍት ነው። ትልቅ ሰፊ ነው፣ ታድሷል። አሁን ከዛ ቀጥሎ ያለው ቀደም ያሳያችሁ አይነ ስውራን ወይም ሞቢሊቲ ይሉታል። አይነ ስውራኖች በዚህ ጋር በብዛት ይንቀሳቀሱ ነበርና በጣም አስቸጋሪ መንገድ ነበር ይሄ። አሁን ግን መንገዱን ከዛ ወደ ከ6 ኪሎ አደባባይ ወደዚህ መሄጃ ብቻ ነው፣ በዚህ ወደዛ መመለስ እንዳይቻል አድርገውታል። ምልክትም ቆሟል። ሌላው እዚህ ጠቅላይ ፍርድ ቤት አለ፣ በቀኝ በኩል የምታዩት ፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ስላለ ብዙ ባለጉዳዮች ስለሚመጡ በግራና በቀኝ መኪና በጣም ይጣበባል። አይነ ስውራን በዚህ ስለሚሄዱ በጣም ያስቸግራቸዋል። እንግዲህ ገንዘብ ሚኒስቴር ጀርባ ወርታይ ዞር ያላሳያችሁ ይሄው ገንዘብ ሚኒስቴር ጀርባ ዋናው ፍርፍር ሰፈር የሚባለው ይሄ ነው። እንግዲህ እሱን አወራቸዋለሁ። ግን ተመሳሳይ ስለሆነ ወደ ታች ለመሄድ ፀሐይ ሪፍሌክት ስለሚያደርግ ካሜራ ላይ ወደ ላይ ይሄ ካቲት 12 ጀርባው ነው። አድዋ አይነ ህክምና አለ፣ እዚህም የጥርስ ህክምና አለ። ኤምሲኤች እዚህ እንደምታዩት ነው። ፍርፍር ሰፈር ልክ እንደዚህ ነው በታች በኩል ያለው። ፍርፍር ሰፈር የተባለበት ምክንያት እንግዲህ አዲስ አበባ ዩኒቨርሲቲ ተማሪዎች ማታ 12 ሰዓት ስለሚመገቡ ብዙዎቹ ያው ለሊቱን ስለሚያጠኑ ይረባቸዋል። ስለዚህ እዚህ ጋር 2 ሰዓት ተኩል 3 ከ3 ሰዓት ላይ ብትመጡ ፍርፍር ነው ስፔሻላይዝድ ያደረጉት እዚህ የሚሰሩት። የሚገርም ነበር። እንዴት እዚህ የሚለኝ ግማሽ እንጀራ አንድ እንጀራ ግማሹ ፍርፍር ግማሹ ከታች ተነጥፎ 6 ብር ሙሉ እንጀራ ተፈርፍሮ ከሆነ ደግሞ በግማሽ እንጀራ 12 ብር ይሽጥ ነበርና ለተማሪዎቹ አሪፍ ነው፣ ዘጭ ነው። አሁን ወደ ቡቲክነት እየተቀየሩ ነው። ተማሪዎቹ 3 ሰዓት ላይ ብትመጡ ምን ጉር ነው የምትሉት? እንዲህ በመሃል ልታልፉ ስትሉ ሰው ተሰብስቦ ስታዩ የሆነ ነገር የተፈጠረ ነበር የሚመስላችሁ። ግን ፍርፍር ለመብላት የሚመጡ ናቸው። ግን በጊዜ ሂደት ግን ከፍርፍርም አልፎ ራት ላይ ነበር ብዙ ጊዜ እንደዛ የሚበሉት። ከዛ በኋላ ግን ከፍርፍርም አልፎ በየአይነት መሰራት ጀመረ። አንዳንዶቹ ዱለትም ጣጣት ቁርስ አሪፍ ቁርስም መስራት ጀምረው ነበር። አሁን አንዳንዶቹ እንደዚህ እንደምታዩት ቡቲክ እያደረጉት ነው። ወደ ቡቲክ ወደ ተለያዩ ጌጣጌጥ መሸጫ እያደረጉት ነው። ልክ የዚህ አይነት ነው። ታች አልኳችሁ ለካሜራ ስለማይመች በላይ ነው። ይሄም ያው የፍርፍር ሰፈር በሉት ከሆስፒታሉ ጀርባ ነው። ይሄ የካቲት 12 ሆስፒታል ጀርባ ነው። እስኪ እንግዲህ ይሄንን ማሳየን ያሉ ነበሩ። አሳየን ያላችሁኝ ያላችሁ እሱን ለማሳየት ነው። ግራ ቀኙ እንደምታዩት ጽዮን ምግብ ቤት በቀኝ በኩል ሻይ ቡና ጠጣዋል። እንዳልኳችሁ ፍርፍር ቤቶች አሉ፣ ቁርስ ቤቶች። አሁን ምሳ ሰዓት ላይ ቢሆን ይሄ ግርግር ይሄ መካከለኛው መንገድ ለማለፍ ትቸገራላችሁ። ልወዞዞ በእግሬ ላይ ዎክ ኤንድ ቶክ ናችሁ። ዎክ ኤንድ ቶክ ላይ ናችሁ። ቶክ እያደረግን ነው እኛ፣ እናንተ እያዳመጣችሁ ነው። እዚህ ጋር ገጭ ብሏል ይሄ መኪና። እስቲ ያሳልፈን። ቀን ወንበሮቹ የሚደረድሩ ሰብሰብ አድርጋችሁ ፈታ ፈታ ታደርጉና መንገዱ ላይ ቁጭ ትላላችሁ። አሁን ግን ያው ቡቲክ ቤቶች በዝተዋል። እዚህ የምታዩት አሁን የምሳ ሰዓት ላይ እንግዲህ እዚህ ጋር ወይ ደግሞ ቁርስ ሰዓት ላይ መተን ቢሆን ኑሮ የሚገርም ነገር አሳያችሁ ነበር። ወንበሮቹ ይሄ መንገዱ ይዘጋል ማለት ይቻላል። እዚህ ጋር ማብሰያው ሁሉ ነገር እዚሁ ነው። ማብሰያ እጅ መታጠቢያው በፊት ያርከበ ሱቆች የሚባሉ ነበሩ። እነሱ ተነስተው አሁን ታች በኩል ሌሎች አጠር ያሉ አንድ ለሁለት ማለት በርካታ ሰዎች እንዲስተናገዱበት ነው መሰል። በርግጥ
አከራይቶ ብዙ የሚጠቀሙ ነበሩ። ያ ለአንድ 5 ዓመት ነው የተሰጠው። ይሄ አርከበ ሱቆች ለ5 ዓመት ይሰጣል። በ5 ዓመት ውስጥ ለውጥ አሳይቶ ወደ ሌላ መሸጋገር አለበት፣ ሌላ ድሃ ይመጣል ተብሎ ነበር እሳቤው ሲጀመር። ነገር ግን በባለቤትነት ይዘው እነዛው ሰዎች ረጅም ጊዜ እያከራዩ ይኖሩ ነበር። መነን አካባቢ በጣም ጥሩ ገቢ ያላቸው ሰዎች ነበሩ። እስከ 12000 ብር ድረስ የሚከራይ ያቅ ነበረ። መነን ጋራ ወደ አሴባር ሲሄድ የነበረው ይኸው እዚህ ጋር ወንበሮቹ በቃ ይኸው እዚህ ጋር በግራ በኩል እንደምታዩት ነው። አንጻራዊ አሁንም ሌላ ቦታ ሄዳችሁ ከምትበሉት የተለዩ ናቸው። ያው መንገድ ላይ እንደዚህ መብላት አንዳንዶቻችን ሼም ሊይዘን ይችላል እንጂ ምግቡ ስታዩት ጥሩ ነው። ሆቴል ውስጥ ሄዳችሁ ከምትከፍሉት ፕራይሱ ደግሞ ተመጣጣኝ ነው። ከዛ ፍርፍር ተራ የሚለው ስሙን ይዞ ቀጥሏል። በእርግጥ ግን ፍርፍር ብቻ አይደለም የሚሸጠው ለማለት ነው። የተለያየ ምግብ አለ። በቀል ከሆቴል ውስጥ ሄዳችሁ እንደምታዙት አይነት ምግብ አለ። ብዙዎች በዚሁ ህይወታቸውን ለውጠዋል። እንግዲህ ወደ ላይ እየወጣን ነው። ዋናው መስመር ጋር የሚያወጣው መንገድ ነው። ይሄ የካቲት ጀርባ ነው ብያችኋለሁ። በፊት ምንም የለውም ነበር። ይሄ አሁን ድሮ የምታውቁት ይሄ እንደዚህ አይነት ቦታ አልነበረም። ዝም ብሎ መተላለፊያ ነበር። ኮብልስቶንም አልነበረም። በጨለማም ያስፈራ ነበር። አሁን ግን ያው በሰፈር መሀል እንደምታልፉ ነው የሚሰማችሁ። አያችኋቸው። እንግዲህ ቡቲክ ቤት ያዋጣል ይመስለኛል ወይ ማለት ነው። ንግድ በጣም አስቸጋሪ ነው። ንግድ እንግዲህ በዚህ ዘርፍ ተሰማርቼ ያዋጣኛል የምትሉት አይደለም። ግንባርም ይጠይቃል። አንዳንዶች ይሆንላቸዋል፣ አንዳንዶች ደግሞ ብዙ ነገር አቅርቦት ዋጋውም ፌር ሆኖ ግን የገበያ እንትን ገድ የሌላቸው ሰዎች አሉና ይገርማል። እዚህ ጫፍ ላይ ያው የካቲት 12 በዚህ ወደ ቀኝ ስንታጠፍ አስከሬን መውጫ አለ። ስለዚህ ከሱ ጋር የተናበበች ነች። በቀኝ በኩል የምታዩት የሬሳ ሳጥን መሸጫ ነች። የአንድ አይነት ነገር ይጠበቃል። ሆስፒታል አጠገብ የሬሳ ሳጥን መሸጫና ፋርማሲ ይበዛል። እዚህም ጋር እንደዛ ነው። እዚች ጋር በእርግጥ አንድ ነች። እዚች ጋር የሬሳ ሳጥን መሸጫ አለች ከርቧ ላይ። ያው ሀዘንና ደስታ ለአንዱ ሀዘን ለአንዱ ደግሞ ስራው ነው። እነሱ ስራቸው ነው። እዚህ ጋር አለ በቀኝ በኩል። ወደ ታች ስንሄድ የሬሳ መውጫ ነው። የካቲት ሰው ሲሞት እዛ የምታዩት ፊት ለፊት ህንፃ እንግዲህ የአዲስ አበባ ዩኒቨርሲቲ ህንፃ ነው። ጠጋ ስንል አሳያችኋለሁ። ራስ ገዝ ስለሆነ አሁን ኢንካም ጄኔሬት ማድረግ አለበት። ለዛም ይመስላል ህንፃው ወደ ውጭ በኩል ያለው ህንፃውን አከራይቶታል። ለተለያዩ ተቋማቶች ተከራይተውት አገልግሎት እየሰጠ ይገኛል። ይሄ በነገራችን ላይ ይሄ ቦታ መንገዷም የእግረኛው መንገድ ነው። መኪና መንገዱና ማቆሚያው ሰፊ ነው፣ ግን እግረኛ መንገዱ ትንሽ ጠበብ ይላል። በዛ ላይ ሽንት ይሸናበታል። አሁን እንደውም ትንሽ ጸዳ ያለ ይመስላል እንጂ ይሸታል። እንግዲህ ፌርማታ እኮ አለ ፊት ለፊት ባስ ፌርማታ አለ። ዛፎች አያቻቸው ጥላ ሆነዋል። የድሮዎቹ ናቸው፣ የቆዩ ዛፎች ናቸው። ይሄ አጥር እንደገና ለምን እንደሆነ ማይነሰው ቆይቷል። ግንባታም እየተካሄደ አይደለምና አሁን ካለችበት የከተማዋ ስታንዳርድ ጋር ይሄ አጥር አይመጥንም። አሁን ፊት ለፊት መታየት አለበት፣ ውስጡ ክሊን መሆን አለበት። እንደዛ መሆን አለበት። እዚህ ጋር ያያችሁ የዓይነ ስውራን ተከትላችሁ ስትመጡ እዚህ ጋር ትጋጫላችሁ። አንዳንድ መንገድ ከዚህ በፊት ኮሜንት የማደርገው ነገር እዚህ ጋር ገጠመኝ። እቺ ቢጫዋ መስመር የዓይነ ስውራን መሄጃ ነች። እሷን ተከትላችሁ ስትሄዱ ቀጥታ ምንድነው የሚጋጩት ማለት ነው? የባስ ፌርማታው ጋር የሚጋጩት። አንዳንድ ቦታ በእርግጥ ተነስተዋል። ይሄ በር ነው እንግዲህ ሬሳ መውጫ በር ነው። ይሄ የካቲት 12 ይሄ ትምህርት ቤትም ስለሆነ ይሄ አዲስ ህንፃ ነው። የካቲት 12 የምታውቋት የድሮዋን ከሆነ ይሄ ትልቁ ህንፃ ሚኒሊክም ልክ እንደዚሁ ተመሳሳይ ነው። አንድ አይነት ህንፃ ናቸው። ወደ 12 ወለል በግራ በኩል እንግዲህ የሚታያችሁ ማርቆስ ቤተክርስቲያን ነው። ማርቆስ ቤተክርስቲያን እንግዲህ አዲስ አበባ ዩኒቨርሲቲ ተማራችሁ ብዙ ጊዜ ገባ ብላችኋል። እምነቱ ተከታይ ሆናችሁ ተሳልማችኋል። ከመዓቱ አውጣን ከፈተናም አውጣን ብላችሁ የጸለያችሁበት ነው። ይሄ ፊት ለፊት ነው እንግዲህ አዲስ አበባ ዩኒቨርሲቲ ያልኳችሁ አከራይቶታል። አሁን ማርቆስን ቆላ ያው ማርቆስ ቤተክርስቲያን ይሄው ሚካኤልም ውስጥ አለ። ሚካኤልም አብሮ አለ። ይሄ ፊት ለፊት የምታዩት ነው እንግዲህ ያልኳችሁ አዲስ አበባ ዩኒቨርሲቲ ራስ ገዝ ከሆነ በኋላ አከራይቶታል። አሁን የተለያዩ ድርጅቶች ተከራይቶታልና ፊት ለፊትም በኩል ያለው ምናልባት በር የለም እንጂ እንደዛ አስበውት ሊሆን ይችላል ብዬ አስባለሁ። እዚህ ጋር እንግዲህ መንገዱ እንደምታዩት ነው። እዚህ ጋር ጀብሎ ይሸጣል። መንገዷ ጠባብ ነች። ጥላው ግን ደስ ይላል። የዛፎቹ ስር ወንበሮች አሁን ቢኖሩ እዚህ
ታክሲ የሚጠብቅ ሰው፣ መቆም የሚደክመው ሰው፣ መቆም ያልቻለ ሰው አረፍ ይላል። ልክ እንደዚች እዚህ ጋር ሊስትሮ እንዳረጋት የሚያማምሩ ወንበሮች አሉ አሁን በተለያየ ቦታ የሚሰሩ እነሱ ቁጭ ቢሉ እዚህ ጋር እጅግ በጣም ደስ ይላል። ለማረፊያም ይሆናል። 6 ኪሎ አደባባዩ ጋር ደርሰናል። አደባባዩ እየታደሰ ነው። እንግዲህ ከዚህ በፊት ወደ ስብሰባ ማዕከል ሳሳያችሁ አይታችሁታል። ታጥሯል። እድሳት እየተደረገለት ይመስለኛል። እስኪ እናቋርጥ። እዚህ ጋር መኪና እኮ ዜብራ ነው ብሎ አይቆሙላችሁም። በነገራችን ላይ በቃ ይኸው ደፍረን እየገባን ነው እንጂ አይ ይሄ ዜብራ ነው ሰው ቆሟል የለም። ሁሉም ሰው በኢጎ ሰልፍ ሴንተርድ ነው እኮ በቃ እኔ ልቅደም፣ እኔ መኪና ይዣለሁ፣ እግረኛ ይቅደም የለም። አያቻቸው የተከራዩት ኢንተርናሽናል መድኃኒት ቤት ብሎ ምንድን ነው አሁን? ምን አይነት ስም ነው? ኢንተርናሽናል መድኃኒት ቤት ይገርማል። መድኃኒት ቤት ነው ኢንተርናሽናል። እንግዲህ መድኃኒቶቹ የሚመጡት አብዛኞቹ ከውጭ ነው። እሱ ነው ኢንተርናሽናል ያስባለው። አላውቅም፣ የምታውቁ ካላችሁ እንግዲህ አንደኛ በር የሚባለው አዲስ አበባ ዩኒቨርሲቲ አንደኛ በር የሚባለው ይሄ ነው። አይገባበትም። ቀሃስ ናያችኋት በሯ ላይ አሁንም አልጠፋችሁ ነገር ቀሃስ። ብዙ ጊዜ እንግዲህ መንግስታት ሲለዋወጡ መጀመሪያ ጊዜ ቀድሞ የነበረው መንግስት ምልክቶች ማጥፋት ነው፣ ስያሜዎች ማጥፋት ነው። ቀሃስ ግን እስካሁን ድረስ አለች። ብዙ ነውም በየበሩ ላይ አለ እና እንዳለ ያልተነካው እሱ ነው እንጂ ትምህርት ቤት ሳይቀር መንገድ ሳይቀር ብዙ ተቋማቶች አዲስ መንግስት ሲመጣ ስማቸውን መቀየር ነው የሚጀምረው። እንደውም ትልቅ ስራ የሚመስለው ሰው ስም የነበረውን ስም መቀየር እንደ ትልቅ ስራ ነው የሚያዘው። ቀሃስ ግን እንደምታዩት አሁንም ድረስ አለ። ቀሃስ ቀዳማዊ ኃይለ ሥላሴ። በነገራችን ላይ ታቦር ተራራ የሆነው ሐዋሳንም ሲያዋት የቤቶቹ አሰራር ቀሃስ የሚል አለ ሲሉ በርካታ ሰዎች ሰምቻለሁኝ። በእርግጥ ታቦር ላይ ሆኜ ወደታች አላየሁም። ሐዋሳን አይቻታለሁ። ሐዋሳም ሂጄ ማስጎብኘት እፈልጋለሁ። ሐዋሳ ፍቅር ሐይቅ አካባቢ ሂጄ አውቃለሁኝ በተደጋጋሚ። እሱን ራሱ በካሜራዬ ይዤ ማምጣት ፈልጋለሁ። አብልዱ ይሄ ፕላን ባለፈው ማሳይቻችኋለሁ ፕላን። አሁን ግን ለውጥ አለው። ፕላንና ኢኮኖሚ ትልቅ ግቢ ነበር የያዘው። ሲያስበው ደከመው መሰል። አያስፈልግም። በትክክል ለመኪና ማቆሚያ ትንሽ ስፔስ ካለ በቂ ነው። ይሄኛው ፐብሊክ ሰርቪስ የሚሰጥ ቢሆን ጥሩ ነው። እርግጠኛ ነኝ ይሄ ለፐብሊኩ የሚሆን ቦታ ነው። እየተቆፈረ ባለፈው ማሳይቻችሁ ነበር። አሁን ደግሞ ለውጥ አለው። መታረስ ጀምሯል፣ መሰራት ጀምሯል። በ3 ቀን ዊዝን 3 ዴይስ ነው እንግዲህ ይሄ ለውጡ። እንደዚህ አይነት ነገር ነው። በጣም ብዙ ጊዜ የሆነ ግንባታ ይጀምራል፣ ይታጠርና አመታትን ይቆያል እና እስከዛ አመታትን እስኪቆይ በተለይ ከዛ ቦታ ላይ የነበሩ የተነሱ ድርጅቶች፣ ተቋማቶች ቢሰሩ ኑሮስ የገንዘብ እጥረት ሊሆን ይችላል፣ ግን እስከዛ ገንዘብ ሳይያዝ እንዴት ይጀምራል? ይኸውት እንደምታዩት ነው። ይሄ እንግዲህ እየተቆፈረ ነው። ይኸውት ያ በአጭር ጊዜ ውስጥ ነው እንግዲህ 6 ኪሎ ጋር ነው የምንገኘው። 6 ኪሎ ፊት ለፊት የምታዩት አንበሳ ገቢ ነው። ይኸው በእንትን የታጠረው አንበሳ ገቢን እያያችሁት ነው። እስኪ እኛ ዛሬ በማትጠብቁት ሰፈር ነው የምወስዳችሁ፣ የማትጠብቁት ቦታ ወስዳችኋለሁ። ከአንዳንዴ አደባባይ ዋና መንገዶችን ይዘን ከመሄድ እስቲ ወደ ውስጥ እንግባ። ደግሞ ወደ ውስጥ እስኪ በተለይ ትዝታ ያላችሁ ሰዎች እርግጠኛ ነኝ ደስ እንደሚላችሁ። እኔም በሆን ብዙ ጊዜ የተመላለስኩበትን ቦታ ድንገት በምስል ተከስቶ ባየው እኔን እዛ ቦታ ላይ አድርጌ ስሄድ ስራመድ ስንቀሳቀስ ሁሉ ልስለው እችላለሁኝ። ይሄ ፊት ለፊት እንግዲህ ማታውቁ 6 ኪሎ ላይ እንደውም ብዙዎችን እንዴ 6 ኪሎ ተቀየረብኝ የሚያስብለው ይሄ ፊት ለፊት የኦሮሚያ ጠቅላይ ፍርድ ቤት ህንጻ ነው። በአጭር ጊዜ ውስጥ ነው እንትን ያለው። በፊት ምድር ላይ ነበረ ቢሮ ተቋሙ ነበረ፣ ግን አሁን ባለ 10 ምናምን ወለል ህንጻ ተሰርቷል። ፊት ለፊት የነበሩ ቤቶች፣ ጫት መሸጫ ሱቆች፣ ገርባ ሆቴል፣ ቡቲኮች፣ በላይ በኩል ፈረንሳይ ታክሲ መያዣ እነሱ ተነስተዋልና አንዳንድ ሰው ሲቀጥሩት እዚህ ጋር እንዴ 6 ኪሎ ፍጹም ተለየብኝ ይላል። እነዛ ቤቶች ምልክት ነበሩ። ትንሽ ቤቶች፣ ሻይ ቤቶች ዙሪያው እንዲከበው ከርብ ሰርተው የነበረው ወደ ፈረንሳይ ሲሄዱ የሉም። እሱ መጥቶ ቁጭ አለ። እሱ ፓርክ አድርጎታል። እነዛ ቦታቸው ተቋሙ ፓርክ ሆኗል። ይሄኛው ትምህርት ቢሮ ነው።
አዲስ አበባ ትምህርት ቢሮ ነው ይሄኛው የምታዩት። እስኪ በዚች ታጥፋችሁ ሄዳችሁ የምታውቀው በዚህ ወደ ላይ ወደ የት ይወስዳል? አዲስ አበባ ዩኒቨርሲቲ ወደ ድባብ ተማሪዎች እዚህ የተማሩ ያስታውሱታል። በዚህ ያቋርጠው ወክ እያደረጉ በዚህ ሄዱ ነበረ። በዚህ ወደ ላይ እንግዲህ ይሄ ቦታ ያያችሁት ታጥሮ ዝም ብሎ የቆየ ነበር፣ ሳር ሙጃ ሲያበቅልበት የነበረ። አሁን ግን ሊለማ ነው። ሲለማ ደግሞ ወደፊት ምን እንደሚመስል ድንገት ነው ማሳያቸው። አይታችኋል። አሁን ከሁለት ወር በኋላ ፍጹም ሌላ ቦታ እንደሚሆን እርግጠኛ ነኝ። በጣም ነው የሚቀየርባችሁ። ይሄ ቤት ታውቁታላችሁ። ይሄ ምን የምኖች ቸርች ነገር ነው፣ ምልክት ነው። በርግጥ በአመት አንዴ ነው ይሁን ሲከበር በር ተከፍቶ እንግዶች ሲገቡ ነው የምናየው። ምን እንደሆነ አላውቀውም እስካሁን ድረስ። እንግዲህ በዚህ ወደ ላይ መስመር ወደ እንዳልኳቸው ወደ ድባብ ስትሄዱ በግራ በኩል ይሄ ፌዴራል ፖሊሶች እንደ ካምፕ ነገር ነው። ግን አሁን ፌዴራል ፖሊስ እንግዲህ ሴኩሪቲ ተብሎ እንደውም አንዳንዴ በዛ እንዳናልፍ ይከለከል ነበረ። ይኸውት እዛ ፊት ለፊት በር ላይ እየወረዱ እንደምታዩቸው እነሱ ነው ይሄ ወርታች። ግን አሁን ክበባት አድርገውታል። ተከፍቶ በሩ ተከፍቶ አጥራቸውን ከፍቶ አከራይቶት ይሁን ገቢ መሰብሰቢያ ይሁን አላውቅም። ይኸውት እንደምታዩት። በፊት ግን በዛ ራሱ ስናልፍ ይከለከል ነበር። አንዳንዴ ወደዛ ተሻገር እንባል ነበር። አሁን የራሳቸው ግቢ በውስጥ ተከፍቶ አከራይተውት ሊሆን ይችላል ወይ ደግሞ ለሰራተኞቹ ሊሆን ይችላል። ብዙም ስለማላውቀው ኮሜንት እዚህ ጋር ማድረግ አልችልም። ወደ ላይ እንውጣ እስኪ። ቀጥታ ከወጣችሁ ወደ አዲስ አበባ ዩኒቨርሲቲ ወደ ድባብ የሚወስደው መንገድ ነው። እኔ ግን ወደዛ ቀጥታ አልወጣም። ይሄ በቀኝ በኩል የምታዩት እንግዲህ ይሄ ነው ካምፑ። ይሄ በቀኝ በኩል የምታዩት ድሮ ከፍተኛ 11 ቀበሌ 17 አንድ ቪላ ቤት ነበረች። እዚህ ጋር ነበር 17 ቀበሌ ልጆች ትዝ ይላቸዋል። የሆነች ቪላ ቤት ጣውላ ቤት አይ ቲንክ የድሮ አንድ ባላባት ቤት ትሆናለች ብዬ አስባለሁ። ቀበሌው እዚህ ነበር የሆነ ሰዓት ላይ ዓመተ ምህረት እንግዲህ መጥቀስ ይቸግረኛል። ያቺ ቦታ ይሄን ህንጻ የምትይዝ አትመስል ነበር። ሊደርሺፕ የሚባል ህንጻ ነው፣ ግን ብዙ ተቋማቶች አሉ በውስጡ። ይሄ ተሰራበት። ይሄ መንገዱ ተሰርቷል። ወደ ላይም በነገራችን ላይ እንደ አዲስ ነው የተሰራው መንገድ። ያቺ ድሮ የምታውቋት መንገድ አይደለችም። ሳወራ በነገራችን ላይ የረጅም ጊዜ ከአዲስ አበባ የወጡትን ታሳቢ እያረኩ ነው የማወራውና ግርታ እንዳይፈጠር። ረጅም ጊዜ የሆናችሁ ሰዎች ይለወጥባችኋል ብዬ አስባለሁ። አሁን አዲስ አበባ እዚህ እየኖራችሁ ያላችሁ ግን በተለያየ አጋጣሚ ልታዩት ስለምትችሉ ምንም ለውጥ አይኖረውም እና እሱንም ታሳቢ እንድታደርጉልኝ። እንዴ ምንድን ነው የሚያወራው ቲዞቬስ እንዳትሉኝ። ይሄ ነበር፣ እዚህ ጋር ነበረች እንግዲህ ከጎኗም የሆነ ነገር ነበር መሰለ ረሳሁት። ረጅም ጊዜ ሆነ። ፊት ለፊት ደግሞ የምታዩት ጫካ የተከበበው ግብፅ ኤምባሲ ነው። እንግዲህ ምልክት ከሚሆኑት እዚህ ሲመጡ ለምልክት ወደ ሰፈር ስትሄዱ ወይ በግብፅ ኤምባሲ ወይ አዲስ አበባ ዩኒቨርሲቲ ምልክት ናቸው። እንግዲህ የአዲስ አበባ ከተማ ውስጥ ከሚሰሩ ባጃጆች አንደኛው ከዚህ ከግብፅ ኤምባሲ ጋር ከዚህ ጋር ወደ ገነተ ኢየሱስ የሚወስደው መንገድ ሐምሌ 19 በታችኛው በር ሐምሌ 19 እዛ ድረስ የሚሄዱ ባጃጆች ወደዛ የሚሄድ ሰው እዚህ ጋር ባጃጅ ይዞ ይሄዳል ማለት ነው። እኛ ግን ወክ ኤንድ ቶክ ላይ ባጃጅ መኪና አነሳፈርም። ወደፊት ግን የራሳችን መኪና ስንኖረን የማንሄድበት የማንደርሰው ቦታ የለም። ሌላ እዚህ ጋር እስኪ ትዝ የሚላችሁ ካላችሁ ቾክ ፋብሪካ ትዝ ይላችኋል። ጠመኔ ይሄ መኪናው የምወጣበት እዚች ውስጥ ነበረች። አንድ ጠመኔ ፋብሪካ ነበረ። እሱ ቆይቷል ከተነሳ። አዲስ አበባ ትምህርት ቢሮ አሁን ትልቅ ህንጻ ሰርቶበታል። የምታስታውሱ እንግዲህ ጠመኔ ፋብሪካዋን ካስታወሳችሁ ደግሞ ቀጥሎ ያለው ኮፊ ሃውስ ሙዚቃ የሚወድ ሰው መቼም ኮፊ ሃውስን ያስታውሷል። ቴዲ አፍሮን የመሳሰሉ ዝነኛ ድምፃውያን ሐሙስ ይመስለኛል ይሄ በመኪና ይከበብ ነበር። ይሄ የሚሄድበት ኤች ቤት ነች። አሁን ተዘግታ ነው የምትለው፣ በቅርስነት ተመዝግባለች። ኮፊ ሃውስ እዚህ የማይመጣ ሙዚቀኛ የለም ነበረ። በተለይ ሐሙስ የሆነ ሳለ ሐሙስ ነበር፣ ቅዳሜም ነበረ። ብዙ ሙዚቀኞች ያቋታል። እዚህ ጋር መኪና ይደረደራል። ምሽት ቤት ነበረ፣ ትልቅ ቤት ነው። አሁን ግን ከተወሰነ ጊዜ በኋላ ስራውን አቁሟል፣ እንደተዘጋ ነው። እንዲህ ነው የምታዩት። ሌላው ትዝታ ነው። ይሄ አሰምብሊ ላይ ስብሰባ ማዕከል ነበሩ መሰለ። ይሄ እግዚአብሔር ጉባኤ ቤት ምናምን የሚባል እግዚአብሔር ጉባኤ ነው፣ የፕሮቴስታንቶች ነው። ቾርታች መንገድ ጠባብ ነበር፣ ሰፍታለች። እርጎዬን ታስታውሳላችሁ? እርጎዬ እዚህ ጋር አስናቀች ወርቆ በነገራችን ታች ዛፏ ያለችበት ጋር ነበረች። አሁን አትክልት ተራ ቤቱ ተነስቶ አትክልት ተራ ሆኗል። አስናቀች ወርቆ መኖሪያዋ እዚህ ጋር ነበረ። ወደፊት እንቀጥላለን። በግራ በኩል እንደምታዩት
ኢጂፕት ኤምባሲ ግብጽ ኤምባሲ ነው እንግዲህ በዚህ ሰፈር ውስጥ እየገባው ነው እንግዲህ አይገርማችሁ በዚህ ግን የተመላለሳችሁ የሆነ ነገር ትይዛችኋል ያው ነው እኮ ትላላችሁ ወይ ደግሞ ተቀይሮባችሁ ይሆናል ወይ ደግሞ ተጎሳ በተለይ ውጭ ያላችሁ ጉስቁልቁል ብሎ ነው የምታዩት ይሄ መንገድ አስፋልቱ አንዴ በዛው ላይ ተለጥፎባታል ከዛው እግረኛ መንገዱ እንደምታዩት ነው አዲስ አበባ ውስጥ ነው የምላችሁ ይሄ በዚህ ነው የምንሄደው እንግዲህ ህይወት ድሬኔጅ ሲስተሙ እንደምታዩት ነው ውሃ ፍሳሽ ማስወገጃው እንደዚህ ነው ለምን አንዳንዴ ልማቱን ብቻ ሳይሆን ውስጧን ማሳየት አለብን ችግሯን ማሳየት አለብን ሁለት አይነት መልክ እንዳላትም ማየት አለብን በሚለው ነው እንግዲህ አንዳንድም ኮሜንት ታደርጋላችሁ የእውነት ነው የምታሳየን ነው ካሜራው እያሳመረው ነው ያላችሁ ሰዎች ካሜራው አይዋሽም ይሄም ይሄው አላያችሁት ኢጂፕት ኤምባሲ ይሄ ነው ግብጽ ኤምባሲ እግረኛ በዛ በኩል ማያችሁ እግረኛ ድሬኔጅ ሲስተሙ እንዳያችሁት ውሃ ነው ይሞላል በየጊዜው ይጠርጋሉ እንትኖች እግረኛ መንገድ የሚባልም የለም አይው መኪና ጋር እየተጋፋ ነው የምትሄደው እግረኛ ከተባለች ድንጋዋን አይገርም እኔ እንደገና ገረመኝ እንደገና ለእናንተ እየነገርኳችሁ እኔ ራሴ ተገረምኩኝ አይገርም በታች በኩል የምታዩት ህንጻ በ10ም ክፍለ ከተሞች ጤና ጣቢያ አለ በነገራችን ለውጭ ያላችሁ ተመሳሳይ ህንጻ ነው ያላችሁ 10ም ክፍለ ከተማ አሁን ጤና ጣቢያ ሐኪም ቤት ለመሄድ ቢያንስ የባለሙያው አቅም ምናምን እሱ አቅርቦት ተውት ግን በቅርባችን ጤና ጣቢያ አለ ይሄ ጤና ጣቢያ አለ አሁን ማስፋፊያ ተሰርቶለት ሌላ ህንጻ ተሰርቷል ማይጨው የሚል ስም ወጥቶታል ሰፈሮች ነበሩ ትዝ ይለኛል ኮረፌ ገብተን ተጣ ነበር በዚች ገብቼ ኮረፌ ተጣጥቻለሁ ይሁን መንደሮች ነበሩ እነሱ ተነስተው ነውና በየሁሉም አለ አሁን 10ም ክፍለ ከተማ ላይ አይታያቸውም እንጂ ከዚህ ህንጻ ጀርባ አንድ ተሰርቷልና አነስተኛ ቀዶ ህክምና ሰርጀሪ የሚያስችላቸው ነው እኔ ግን በጣም ማደንቀው ይሄ ነው በጣም የሚደነቅ ነገር 10ም ክፍለ ከተማ ላይ አሁን ማስፋፊያ ተደርጎላቸዋል ስለዚህ ሪፈራል ወደ ትላልቅ ሆስፒታሎች የካቲት ሚኒሊክ ጳውሎስ ጴጥሮስ እዛ የሚሄደውን ሰው ይቀንሳል እዚህ ጋር ባለሙያ ከተሟላለት አብዛኛው ሰው ወደዛ ነው ሪፈር የሚባሉት ትንሽ ከበድ ካለ ጤና ጣቢያዎች ወደዛ ነው ሪፈር የሚሉት አሁን ግን እዛው ለማስቀረት እየተሰራ ነው ይሄ ብራቮ የሚያስብል ነው ፊት ለፊት በቀኝ በኩል የምታዩት እንግዲህ ጃልሜዳ ላይ የትልቅ ግቢ ነው የመኮንንነት መምሪያ ማሰልጠኛ ነው ስታፍ ኮሌጅ ነው የሚለው እንደውም በታች በኩል ነው ዋና በሩ የመኮንንነት ትምህርት የሚማሩ ሰዎች ናቸው እንግዲህ ከፍተኛ መኮንን መስመራዊ መኮንን እና የሚባል ነገር አለ ዝርዝር ውስጥ ነው ስለማላቀው ታች የምታዩት ህንጻ የሚያምሩ ህንጻዎች ናቸው ሲሰሩን ትዝ ይለኛል ለየት ያሉ ናቸው በቀኝ በኩል የምታዩት ኮሌጅ ነው ስታፍ ኮሌጅ ነው ይሄ አመራርነትን የሚማሩበት ኮሌጅ ነው እሱን እንግዲህ ቀጥታ ያቺ መኪናዋ የምትሄድበት ከሄዳችሁ ወደ 05 ወደ ፈረንሳይ የሚወስደው መንገድ አደባባዩ ወደ ጃልሜዳ የሚወስደው መንገድ ነው እሱን ተንገድ ፊት ለፊት የሚታየው ትልቅ መግቢያ ጌት የምታዩት የመከላከያ የከባድ ተሽከርካሪዎች መጠገኛ ነው እርግጥ እዚህ ጋር ከባድ መኪናዎች ሲበላሹ እዚህ ጋር ይጠገናሉ ከዛ ባሻገር ደግሞ እንደ አንሚ ተልኮ ሲሰጣቸው ታንኮች መጥተው እዚህ ጋር ቀለም ተቀብተው ዩኤን የሚል ጽሁፍ ተጽፎባቸው የሚወጡት ከዚህ ግቢ ነው ትልቅ ግቢ ነው ይሄ ብዙዎች አያውቁትም ምልክት ሲነግሯቸው ራሱ እዛ መከላከያ ጋራጅ ሲታቸው መከላከያ ጋራጅ ይላሉ ከዛ እንግዲህ ወደፊት ስንሄድ የሆነ ሰውም ጠይቆኛል ቲኤምኤስ ትሙ ተቀየረው ይሎኛል እንዳንተ ግን ሸገር ላይ ሰምቻለሁኝ ቲኤምኤስ የሚለውን ስም በማስመለሳችሁ እንኳን ደስ ያላችሁ ብላ እንግዶች ያረጋቻቸውን ማዛ ስጠይቅ ሰምቻለሁ ነገር ግን ፊት ለፊት ላይ ተጻፈው አሁንም እንጦጦ ፖሊቴክኒክ ኮሌጅ የሚለው ነው እንግዲህ ይሄኛው እስኪቀየር ቆይቷ በቅርብ ነው የሰማሁት በነገራችን ላይ ከ5 ቀን በፊት ነው ጥረት ሲያደርጉ የነበሩ የድሮ ተማሪዎች 100ኛ ዓመቱን ነው በቅርቡ ያከብራል ወይ ያከብራል በዛ ምክንያት እንግዲህ ያረጋቻቸው ሰዎች እንኳን ደስ አላችሁ ወደ ቀድሞው ቲኤምኤስ ማለት ተፈሪ መኮንን ስኩል ማለት ነው በነገራችን ላይ እኔም አሁን ሳወራ ቲኤምኤስ ነው የምለው ቲኤምኤስ ጋር ስደርስ ያለው በላይ በኩል አለ ይሄ ቲኤምኤስ ስላችሁ እንዴ እኔ ያላቀውም እንዴ እንዳትሉ ይሄ በመድኃኔዓለም በዋናው በር ያለው ሳይሆን በጀርባ በኩል በግብጽ ኤምባሲ በኩል ብዙዎቻችሁ በእግራችሁ በተለይ የምትንቀሳቀሱ ቅርብ የሆናችሁ በዚህ ነው የምትገቡት በዚህ ነው የምትወጡት እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ቲኤምኤስ በር ድረስ ይሆናል እንደተለመደው ሰላምና ጤና ከሁላችን ጋር እንዲሆን ተመኘው ጤና ይስጥልኝ